ሳራ ምን ሆነች ናቺ? አይ እኔ ምንም አላልኩም። ሚራ ሮቤል እንዳይሞት ከፈለግሽ እውነቱን ንገሪኝ። ሳራ ምን ሆነች ያልሽው? አድናን ሳራ ሞታለች። እኔን ማመን አልችልም። ይህንን መቀበል አልችልም። ሳራ ሞታለች። ግን እኔ ይህንን መቼም ማመን አልችልም። ሳራ አትሞቱም። አይደለም አድናን፣ ሳራ ሞታለች። ማመን ያለብህ እውነት ደግሞ ይሄ ነው። አንዱ ሆነ ልንገርሽ ሚራ፣ ይህንን ውሸት አድናን ይቀበለኛል ብለሽ በፍጹም እንዳታስቢው። አድናን እውነት እልሃለሁ፣ እውነቴን ነው። ውሸት ነው ሚራ። አንድም ቀን አንቺ እውነት ተናግረሽ አታውቂም። ሁሌ ውሸት ነው የምትናገሪው። ሳራ ነች። እባክህ ልለምን፣ ይህንን ገመድ ፍታልኝ አድናን፣ በፈጠረ ይህን ገመድ ፍታልኝ ከላይ ላይ እባክህ። አልፈታም። እነሱን ካልነገርሽ እንደዛ አልፈታሽም። እውነቴን ነው አድናን፣ እውነቴን ነው የምልህ። ሳራ ሞታለች እያልኩ ነው። አላምንም። ሳራ ነው ሞታ። አላምንም። አድናን እባክህ ተረጋጋ። አድናን ተረጋጋ። ስለምን ተረጋጋ። አድናን አላምንም። አድናን እባክህ ተረጋጋ። ስለምን አድናን እንዳትንቀሳቀሽ ሚራ፣ ሽጉጡን እንዳትንቀሳቀሽ ሚራ፣ እባክሽ እግርሽ ሚራ። ዝጋ ሮቤል፣ የዚህ ሁሉ መዘዝ ባለቤት አንተ ነህ። እኔ ምን አደረግኩኝ? ቆይ እንዴ አንቺ አምሻል እንዴ? አንቺ እኮ ነሽ ሁሉንም ነገር የነገርሽው። መዘዙ ግን ያንተ ነው ሮቤል፣ ይህንን አትርሳ። ሚራ እንዴ ያምሻል እንዴ? እባክሽ ብቻ እንዳትንቀሳቀሽ። ይኸውልሽ ተንቀሳቀሽ ማለት ሽጉጡ እኔን ይመታኛል። እባክሽ አርፈሽ ተቀመጪ ሚራ። እግርሽን አደራ፣ ገመዱ እንዳትወጥሪ። ሮቤል አሁን የምልህን ከሰማኸኝ ወደ ቤት ሳንመለስ በዚሁ እንጥፋ። ይሄ መጨረሻ እድላችን ነው ሮቤል። ጨንቆኛል፣ በጣም ፈርቻለሁ። ብሩስ ወይ እዛው ቤቱ ትተነው ነው እንደምንጠፋው ሚራ? እንዴ ሮቤል አሁንም ብሩ ነው የሚያሳስበው? እኔ አልታየም። እኔ እኮ እዚህ ሁሉ ነገር ውስጥ የገባሁት ለአንተ ብዬ ነው፣ በአንተ ምክንያት ነው። እንዴት አይታየም? እኔ ቆንጆ ገብቶኛል እኮ፣ ግን ደግሞ ብር ከሌለ እንዴት እንኖራለን ሚራ? እንዴ እሱንም አስብ እንጂ እባክሽ። ተሳስተሽ ደግሞ እንዳትንቀሳቀሽ ሚራ። እግርሽን አደራ ሚራ። እሺ ውሸትህን ነው ሮቤል። አንተ ለእኔ አስበህ ሳይሆን ብሩ ነው የሚያሳስበህ፣ ገንዘቡ ነው የሚያሳስበህ። ይሄን ደግሞ እኔ አውቃለሁ። እባክሽ ሚራዬ፣ የኔ ቆንጆ እባክሽን ስሚኝ። ብሩን ይዘን እንሂድ በቃ። አይ በፍጹም ሮቤል፣ እኔ አንተን ላምንህም አልችልም። አፈቅርሻለሁ እኮ ሚራ። ግን ታዲያ አሁን ደግሞ ሳራ መሞቷን አወቀ። እሺ አሁን ምን አማራጭ አለን? ምን ማድረግ እንችላለን? አይ ሮቤል፣ ውሸት ነው፣ ሁሉም ነገር ውሸት ነው። በፍጹም አንተ እኔን አፍቅረኸኝ አታውቅም። አፈቅርሻለሁ እኔ ቆንጆ። እባክሽ ብቻ አንቺ እግርሽን ተጠንቀቂ ሚራ። እባክሽ ሽጉጡን ሚራ። አፈቅርሻለሁ። ወይኔ ሳራ ሞታለች። እንዴት ብዬ ልበል? የእውነት ሞታለች? እሺ ለሎናስ ምን ብዬ ነው የምነግራት ይሄን ወሬ ብዬ? ኧረ አታምነኝም። እውነት ሳራ ሞታለች? ምንድን ነው? ምን ሆነሃል? ምንም ልክ አይደለም እኮ። እንዴ አድናን ምን ማለት ነው? የሆነ ነገር እኮ ሆነሃል። ፊት ያስታውቃል እኮ። ምንድን ነው? ምን ተብሎ ነው የሚነገረው? ቆይ ምን ልበላት? እህትሽ ሳራ ሞታለች ልበላት?
ወይስ ምን ልበላት? አድናን ቆይ ምንድን ነው የተፈጠረው? መልስልኝ፣ እየጠበቅኩ እኮ ነው። ቆይ የኔ ቆንጆ የሆነ ነገር እኮ። እሺ ንገረኝ፣ ምንድን ነው? ምን ሆነ ነው? ምንድን ነው አድናን? ብዬ ልጀምር የኔ ቆንጆ? ምን ልንገርሽ? አድናንን እየተጨነኩ ነው። ምንድን ነው? ምን አጋጠመ? እኔም ቢሆንማ በጣም ደስ ባለኝ ነበር። ታዲያ ማንን ነው? የሚራ ጽንስ ነው? ቆይ ሚራ የት ነች? ወይኔ እሷ ምንም አትሆንም። ክፉና ሴጣን ሰው ምን ይሆናል ብለሽ ነው? አድናን በፈጠረ እኔ በጣም እየተጨነኩ እኮ ነው። ደፍሬ ብነግራት ምን ይፈጠር ይሆን? ለሆነ እህትሽ ሳራ ሞታለች ብዬ እንዴት ልንገራት? አድናን እንዴ! ኧረ በፈጠረ ምንድን ነው የሆንከው? አይ አልነግራትም። ስትረጋጋ እኔ ተረጋግቼ ብነግራት ይሻላል። መንገድ ላይ ድንገት የመኪና አደጋ አይቼ በሱ ደንግጬ ነው። ወይ በእናትህ በጣም ያሳዝናል። በጣም ተጎዱ እንዴ? አዎ ስሜት የረበሹት እኮ። በጣም እኮ ተጨንቀሃል አድናን። ወይ በቃ ግባና ረፍት አድርግ። በዚህ ስሜት ውስጥ ሆነ ላዋራ አልችልም። ከዛ ትነግረኛለህ። እሺ እንደዛ ከሆነ መልካም፣ ጥሩ ሀሳብ ነው። የኔ ያዋ ቆይ እንዴት ሰው በዚህ ዘመን እንደዚህ አይነት ንጹህ ልብ ይኖረዋል? እንደው ሞባይሉን አውጥቶ ይቀርጻል እንጂ ልብ እኮ በጣም ንጹህ ነው። ሮቤል አንተ የሌላ ሰው ሆነ ከማይ ሞተ ብቀብር ነው ደስ የሚለኝ። እና ሚራ ንገሪኝ፣ ተኩሰሽ ልገኝ ነው? ተኩሰሽ ልገኝ ነው ወይ ንገሪኝ። አዎ በደንብ እገልሃለሁ። አይኔ እያየ የሉሃና ባል ልትሆን ነው እንደምትፈልገው። ይሄን ደግሞ በፍጹም አልፈቅድም። ስለዚህ እንቅም አድርጌ ተኩሽም ቢሆን እገልሃለሁ። እኔ እሷን ረስቻታለሁ። እኔ ለእሷ ምንም አይነት ስሜት የለኝም አሁን ላይ። እንደ እህቷ ድፍት ብላ ብቀር እራሱ ጉዳይ አይደለም። እሺ ብቻ አንቺ ተጠንቀቂ፣ አደራ ገመዱ። አይ ሮቤል አንተ እኔን መሸወድ አትችልም። ከዚህ በኋላ እንድሸውደኝ አልፈቅድልህም። ሚራ እባክሽ ተይ። ከዚህ በኋላ ለሆነ ብፈልግ እራሱ ከኔ ጋር አብራ መሆን አትችልም። ለምን አትተኝም እንዴ? እባክሽ ተጠንቀቂ ሚራ። ተወጥሯል ገመዱ እባክሽ። እሷ ብትፈልግ ኑሮ ግን አንተ ደስ ይል ነበር። እሺ ትላት ነበር አይደል ሮቤል? ምክንያቱም እሷ ከሰው የተለየች ከሴት ሁሉ የተለየች ሴት ነች አይደል ሮቤል? እንደዛ ነው ሚራ። የኔ ልዩ ሴት በዚህ ሰዓት አንቺና አንቺ ብቻ ነሽ፣ ሌላ ማንም ሰው የለም። ሚራ እየነገርኩሽ እኮ ነው። ለምን አትሰሚኝም? እባክሽ ታገሽኝ እባክሽ ትንሽ። አይ ሮቤል በፍጹም ለእኔ በጣም የምጠላውና የሚያስጠላኝ ነገር አንተ የሌለህበት ገነት ውስጥ መኖር ነው። ሚራ ገነቱን እንኳን እርሺው፣ ሁለታችንም ሲኦል ነን። ሁለታችንም ገሃነም ነው የምንገባው። ይህንን ወቂ። ከአንተ ጋር ተጋብተን ከሆነ እዛም ቢሆን ደስ ይለኛል። እዚሁ ምድር ላይ አብረን በደስታ እንኖራለን። እሺ የኔ ቆንጆ ትንሽ ብቻ ታገሺ፣ ትንሽ ታገሺ። ይኸው ለመፍታት እየሞከርኩ ነው። የኔ ቆንጆ አንቺ ብቻ እግርሽ እንዳታንቀሳቀሽ ሚራ፣ አደራሽን። ስታስበው ግን እኔ ጨክኝ አንተን መገል ይመስላል ሮቤል? በፍጹም አላደረኩም። እሺ በቃ ከተፈታልን ሀና ፍተኝ። ተፈታለህ እንዴ? አዎ እግርሽን። እውነት ሚራ ቀስ በይ። ወይኔ አጥብቆ ነው ያሰረው ደግሞ። ሮቤል ቀስ በል እንጂ እኮ። አይዞሽ ቆይ ያማል። ቆይ ትንሽ ደቂቃ ታገሽ። ሮቤል እያጠበቅከኝ ነው። ቆይ ታገሽ። ሚራ ደግሞ ወይኔ አይዞሽ። ታውቃትኝ እኮ። ቀስ እግሬንም ቀስ ሮቤል ቀስ። ያማል ሮቤል ያማል። እንዳትወጥሪው። እሺ ሮቤል እሺ። አይዞሽ ሚራ። በቃ ይኸው ጨረስኩ። አይዞሽ በጣም አጥብቆ ስላሰረው ነው። አይዞሽ ቶሎ እንጣ ከዚህ ቶሎ። ሮቤል ቀስ እያልክ እያመመኝ ነው። አሁንም አልጨረስክም። ፈተህ ቀስ በል ሮቤል። አይዞሽ በቃ ሮቤል የሚያጠበቀኝ ነው መሰለኝ። አይዞሽ በዚህ ጋር ቆይ ግን ምን ሆነ ነው ሽንት ቤት ሄደ? ቆይ
እሺ ለእህትሽ እንዴት ብዬ ነው ሞተች ብዬ የምነግራት? ምን አንደበት አለኝ? እሺ ለሆናዬ አሁን ሞተች ብዬ ብነግራት ራሱ ለምን ሞተች እንዴት ሞተች ብትለኝ ምንድን ነው ምላሼ? ምን አፍ ኖሮኝ እነግራታለሁ? ሳራ ጥለሽ መሄድ አልነበረብሽም። ለሆነ እህትሽ አንቺን ፈልጋ ከውጭ እዚህ ድረስ መታለች። አድናን ምንድን ነው? ቆየ እኮ በሰላም ነው? የኔ ሎና ከበፊት በላይ ጭራሻውን አሳዘንሽ። ግን ሳራ ምን ሆና ነው የሞተችው? የሚያማት ነገር እኮ አልነበረም። ቆይ አልጠየኳቸውም አይደል? ለምን ሞተች ብዬ እነዚያን አውሬዎች እስከ ዛሬ መሞቷን ለምንድን ነው ያልነገሩኝ? አትወጣም እንዴ? በጣም ቆየ እኮ። ቆይ ምን ሆነ ነው? እሺ መጣሁ የኔ ቆንጆ መጣሁ። ምግብ ላቅርብልህ እንዴ? በቃኝማ በቃኝ። እሺ መጣሁ። እዛው ጠብቅኝ ለዋናዬ። የኔ ቆንጆ ምን ብዬ ነግሬ ልብሽን ልስበረው? ወይኔ አድናን ሮቤል አንተ በቃ እዚህ ከጠብቀኝ። እኔ ብሩን ይዤ ልምጣ ቤት ሂጅ። እንዴ ሚራ ምን ሆነሻል? ብቻሽንማ አትሄጂም። ቢያገኙሽ አንድ ነገር ያደርጉሻል። እንዴ ይሄ ደግሞ ምን ማለት ነው? አንተ ምን ታደርጋለህ እዛ? እኔስ ቢያገኘኝ እርጉዝ ነኝ ብዬ አመልጣለሁ። ቆይ አንተ ምን ልትለው ነው? ሚራ እኔ በዚህ አልስማማም። አድናንስ እርጉዝ ነሽ ብሎ ላይነካሽ ይችላል። እንዴ ያቺ የተረገመች ለዋና ግን አትለቅሽ። የሷን አላሰብኩትም ነበር። እርግጠኛ ነኝ ይሄን ነግሯት ቤቱ ለቅሶ በለቅሶ ሆኗል። እሱማ ታዲያ መች ይቀራል ብለሽ ነው? ከዚህ በኋላ ያለው ጊዜ እኮ ሚራ ለእኔና ለአንቺ በጣም የሰቆቃ ነው። ታውቃለህ እሷ እንደሆነች እንዲሁም እንዲሆነች እንኳን የህቷን መሞት ሰምታ ቀርቶ አይደለም። አዎ ሚራ አዎ። እንዴ ቆይ መናገር የሌለብሽ ነገር እኮ ነው የተናገርሽው። ታውቆሻል አይደል? እንዴ ታዲያ መናገር ስተት ነው? እየወቀስከኝ ብቻ ባልሆነ ይህንን ዱብዳ ከምትናገሪ ሌላ አማራጭ ብትጠቀም ይሻላል ነበር። ልክ አልሰራሽም። ወይኔ ሚራ እኔ ይህንን አላምንም። እየቀለድክ መሆን አለበት። ቆይ ለምን እቀልዳለሁ? ንገሪኝ እስኪ። ሌላ ነገር ብትይም እኮ አድናን ያምንሽ ነበር። እሱ እንደሆነ የለመደው ነው። እንደዛ ልታለቅስ አይነን ባቅሩ እንዳልነበረ እኔ ተናግሬ እኮ ነው ያስለቀኩህና በህይወት የተረፍከው። ወንድሜ ነው። መቼም ጨክኖ አይገለኝም ነበር። መቼም የገደለ እኮ እኔ እንድገል መብቱን የሰጠኝ ሰዓት ነው። እሺ በቃ አሁን ለማንኛውም ሚራ ባለፈ ነገር አንጨቃጨቅ። አየህ ሮቤል እኔ አሁንም ህይወትን አድኜልህ እንኳን ክደት ጀምረሃል። ይቅርታ የኔ ቆንጆ እየካድኩሽ እኮ አይደለም፣ ያው ስለጨነቀኝ እኮ ነው። እሺ ታዲያ ቆይ እንዴት ነው በዚህ ሁኔታ ብራችን ይዘን የምንወጣው? ይኸውልሽ ሚራይ እኔ ተደብቄ እገባለሁ፣ ከዛ አመጣዋለሁ። አንቺ ብቻ እዚህ ጠብቂ። ትሰማለህ? ቅድም አድናን ስለደነገጠ ነው እንጂ ትንሽ ቢረጋጋ ሳራ ምን ሆና ነው የሞተችው ብሎ ይጠይቀናል። አሁን እራሳችንን ማሸሽ አለብን። ይኸው ግዴታ ደግሞ ገንዘቡን መያዝ አለብን አይደል? ሮቤል እንዴ ቆይ አንተ ምንም ጤነኞች እና አይደል? ብሩን ተሳነው ለምንድን ነው ሰርተን የማንኖረው? እንዴት ይሄን ሀሳብ ታስቢያለሽ እንዴ? አድናን እኮ በእግር በፈረስ ነው የሚያፈላልገን። እንኳን ስራ መስራት ቀርቶ ይኸውልሽ በሰላም እንኳን መኖር የምንችል አይመስለኝም። ቤት ራሱ መመለስ ከቻልን አንድ ነገር። እሺ አሁን በምን በኩል ገብተህ ነው ብሩን የምታወጣው? ለእኔ ተይው ሚራ፣ እኔ በሰማይም በምድርም ብዬ ቢሆን ብሩን ይዤ እመጣለሁ። አንቺ እዚህ ጠብቂ። ከያዘ ግን በቀላሉ አይፋታም፣ ሊያሳስሩ ይችላሉ። ችግር የለውም፣ እኔ ቀስ ብዬ እመጣለሁ። አንቺ ብቻ እዚህ ጠብቂኝ። እርግጠኛ ነህ አይደል ሮቤል? በደንብ እኔ ብሩን ይዤ እመጣለሁ እንደምንም ብዬ። ሚራዬ ይሄ ለፍቅራችን የምከፍለው መስዋዕት ነው። እሺ ብቻ ቶሎና አንድ ነገር ልትሆንብኝ አልፈልግም። የኔ ቆንጆ ምንም ችግር የለም፣ ብቻ አንቺ እዚህ ጠብቂኝ እንጂ እና ብሩ የት እንዳለ ንገሪኝ። ከዛ እኔ ሄጄ ቶሎ ይዤ እመጣለሁ። ትንሽም ቢሆን እኮ ድብርት ከለቀቀ ብዬ ነው። እሺ እኔ ቆንጆ አመሰግናለሁ። ችግር የለውም። ባይሆን አሁን ምን እንደሆንክ ንገረኝ። እውነት የመኪና አደጋው ብቻ ነው እንደዚህ እያደረገ ያለው? ትንሽ ደብሮኝ ነው። አይዞሽ አትጨነቂ፣ ይለቀኛል። እኔ ግን እኮ በጣም ደስ ብሎኛል። እሺ እንዴ በቃ አድናን እንደዚህ ብቻ ነው የምትለኝ? ደስ ብሎኛል እያልኩ። እሺ አመሰግናለሁ። አመሰግናለሁ።
አድናን ለምን ነው የምታመሰግነኝ? ዛሬማ በጤና አይደለም፣ የሆነ ነገር ሆነሃል። አትጨነቂ የኔ ቆንጆ፣ ምንም አልሆንኩም እኮ። ቆይ ሚራና ሮቤል የት ሄደው ነው የጠፉት? የሉም እኮ። ቆይ እነሱን በቃ ታያቸው። ያሉበትን ታውቃለህ እንዴ? አላውቅም ነው አላ። ደስታዬን ልነግር ብዬ አንተ ግን ልትሰማኝም ፈቃደኛ አይደለህ። ምን ተገኘ የኔ ቆንጆ? ምን ተገኘ? በጣም ጥሩ ጥያቄ። ሁሉም ነገር እኮ እየተስተካከለልን ነው። ምን ነው የተስተካከለው? ፖሊሱ ከሰሞኑ እህቴን ያመጣልኛል። ብታይ አድና እንዴት እንደናፈቀችኝ። የእውነት ግን ሳራን ሳገኛት እንዴት እንደምስማት ንክስ ነው ማደርጋት። ታዲያ እሷ ምን ያህል ብጨክንብኝ ነው እንደዚህ ዘጋችኝ? ሊያውም ደግሞ እኔ በእሷ መጨከን እንደማልችል እያወቀች። ቆንጆ በቃ እንዴ ለምንድን ነው ዝም የምለው? አይ ገና ባልሆነ ነገር እንደዚህ ጓጉተሽ በኋላ ድንገት። ምንም ድንገት የሚባል ነገር የለም። መርማሪው እኮ እንደሚያገኛት በእርግጠኝነት ስለነገረኝ አድናን። ፖሊሱም እኮ ሰው ነው ቆንጆ። እንዴ ምነው ተስፋ ማድረግ የለብኝም እንዴ? ሳይሆን በቃ ሌላ ወሬ እናውራ። የሚሆነውን ፈጣሪ ያውቃል። እሺ አንተ ተረጋጋ። ቆይ ለምንድን ነው የምታለቅሰው? የዛሬ ሁኔታ እኮ ምንም ሊገባኝ አልቻለም አድናን። አትጨነቂ የኔ ቆንጆ፣ እኔ ትንሽ ያረፈ ስልበት ይተውኛል። እንዴ አድናን እየነሰረ እኮ ነው። ያስጠርኳሉ። እሺ ና አብረን እንሂድ። ሚራ እንዴ እየጠበኩሽ እኮ ነው። ብሩ የት ነው ያለው? ወይኔ ጉዴ! አሁን ሮቤልን አመኘው ገንዘቡ የት እንዳለ ልንገር። ብሩ? ቆይ ግን ለምንድን ነው እኔ የማልሄደው? ሚራ ምን ሆነሻል? ለምንድን ነው ታጥቦ ጭቃ የምትሆኚው? ስንት ነገር ከተነጋገርን በኋላ ወደ ኋላ ትመለሻለሽ? ለካ ተነጋግረናል። እሺ በቃ ሮቤል፣ ብሩ የት መሰለክ? የት ነው ሚራ? የት? ያው ቤት ውስጥ ነው። ሚራ ጊዜ እየገደልሽ ነው እንዴ? ቤት ውስጥማ ቤት ውስጥ እንደሆነ አውቃለሁ፣ ግን ቦታው የት ነው ያልኩሽ? በጣም አሪፍ። በቃ አንቺ እዚሁ ጋር ጠብቂ፣ እኔ በፍጥነት ይዤው እመጣለሁ። እሺ? እሺ፣ ግን አደራ ራስን ጠብቅ። እሺ? ምንም ችግር የለውም የኔ ቆንጆ፣ እኔ ብሩን ይዤ እመጣለሁ። አንቺ ብቻ ጸልይልኝ። እሺ? አደራሽ። እሺ፣ በጸሎት ያስባለሁ። ሚራዬ፣ ያኔ የምንመኘው ጊዜ አሁን ደርሷል። እሺ? በቃ ለወደፊት ህይወታችን ማድረጉ መስዋዕትነት ነው። እሺ? ጠብቂ። ሮቤል፣ አሁን ልብ ገዝተሃል። ዋው ሚራ፣ በዚህ ልክ ትጃጃይልኛለሽ ብዬ አስቤ አላውቅም ነበር። ደግሞ መቼም አልመለስም፣ መቼም። ለዘመናት ስናፍቀው የነበረውን ህይወት ከሮቤል ጋር ልኖረው ነው። አምላኬ ሆይ ተመስገን። በጣም ደስ ብሎኛል። ብሩን ይዤ በዛው ነው የምጠፋው እንዴ? ዛሬ ሳራን ሞታለች ካልሽ እኮ ነገ እሱን የገደላት ማለትሽ የማይቀር ነው። መስኪኗ ሚራ፣ እንግዲህ የኔና ያንቺ ነገር መጨረሻው እዚህ ጋር ነው። በይቻው ሰላም። ቆይ ዛሬ ምን ሆነህላት ነው? እናቴ ትዝ ብላኝ ነው እንዴ ያረፉት? ከረጅም ጊዜ በፊት እኮ እንደሆነ ያረፉት ነግረኸኛል። አዎ፣ ምንስ ቢቆይ እሷ መርሳት ከባድ ነው። አንዳንድ ጊዜ ባይኔ ውልብ ትልብኝና በጣም አዝናለሁ። ለዛ ነው እኔ ቆንጆ፣ ብቻ አንቺ አታስቢ። ያለ አንተ መኖር ማልችል ሴት ደግሞ እኔ ያለው። እሺ ደግሞ ስትጨነቅ እኮ እኔም እጨነቃለሁ። ደግሞ የኔ አባት ማዘርም ቢሆን ነፍሳቸው በሰላም ትረፍ። እንዴ ስትሆን እኮ እሳቸውም ደስ አይላቸው። የኔ ቆንጆ፣ ከእነዚህ አይኖች እንባ ሲፈስ የማየት አቅም የለኝም። በምን ድፍረት የሳራን ሞት ነገረች ልብሽ ልስበረው? አረ በምን ድፍረት ቃሉን ካፌ ላውጣው? እሺ በለኛ፣ አትዘን በቃ። አሁን እስቲ ትንሽ ፈታ በል። ደግሞ ይሄ እኮ ለእኔና ለአንተ የደስታ ጊዜ ነው አይደለ? አንቺም ግን አትዘኝ እሺ?
እየቀለክ መሆን አለበት። እስከ ዛሬ ያላዘንኩኝ እንዴት ነው ዛሬ እህቴ በምትገኝበት ቀን ነው? እንደውም እንደ ዛሬ ደስተኛ ሆንኩበት ቀን የለም አድናን። አንቺ አስጨነቂ ውዴ። እና ፖሊሱ ምንም አላለም እንዴ ዛሬ? ምንም አዲስ ነገር የለም፣ ሲኖር ይመጣል። ምርመራውን ግን እያካሄደ እንደሆነ ነግሮኛል። ቆይ ግን ሳራን ያገኛታል ብለህ ታስባለህ? እኔ እንጃ፣ ሙሉ በሙሉ እንኳን እርግጠኛ መሆን አንችልም። ብቻ ፈጣሪ የፈቀደው ነገር ነው የሚሆነው። እኔ ግን ተስፋ አደርጋለሁ። የእኔ መኖር ትርጉም እኮ ሳራ ስትገኝ ነው የሚጀምረው። ደግሞ ልብ የሆነ ነገር ይነግረኛል። ሳራ በቅርብ ጊዜ ትገኛለች፣ እርግጠኛ ነኝ። ወይኔ ጉዴ! የምን ጉድ ነው ደግሞ? ምንድን ነው የምታወራው? እሺ ይቅርታ፣ ትገኛለች። እሺ አዋጅናን የግድ መገኘት አለባት። እኔ እኮ ድጋሚ መኖር የምጀምረው እሷ ስትገኝልኝ ብቻ ነው። እውነት ለሆነ ልታምኝኝም ላታምኝም ትችያለሽ። እኔ ራሱ ገና አሁን የሰማሁት። ደግሞ ከአንተ የሚደበቅ ነገር አለ እንዴ? ሁሉም ነገር እኮ መጠነስ ሰው ራስ ነህ። ወይኔ ጉዴ! አድናን አልነገራትም እንዴ? ሳትሰማ ነው በራሴ ልቀባጥር የነበረው። አድናን አልመጣም እንዴ? መጥቷል። ቆይ አብራችሁ ነበራችሁ እንዴ? አረ በፍጹም። ደግሞ ከእሱ ጋር ምን አደርጋለሁ? ዛሬ ሰላም ውለን ነበር። መጣ ደግሞ። አድናን የት ነው? አሞታል። ደግሞ ምነው ለምን ፈለግከው? በነገር ወጋግተህ ህመሙን ልታብሰው ነው አይደለ? ምንም አልነገረሽ ማለቴ? ቆይ ዝም ምን አይልሽ? ምን ይነግረኛል? አንተ ያማል እንዴ? አይ ዋናው እሱ ነው፣ ምንም አለመንገሩ። ቆይ እንዲነግረኝ የፈለግከው ነገር አለ እንዴ? አረ ምንም የለም። ያው እንደው ነገሩን ማለቴ ነው እንጂ ምንም የምፈልገው ነገር እንኳን የለም። ምንም አልነገረኝም። ምን ነው ችግር አለ እንዴ? በጣም ስለሚነግረኝ ነገር እኮ አሳሰበ። አይ በቃ ተይው። ምን ተፈጥሮ ነው? ቆይ አድናን የሆነው ነገር አለ? በቃ ተይው ሉሃና፣ ዝም ብለሽ በቃ አርፈሽ ህይወት ሲኖሪ። አድናን ቆይ ምንድን ነው የተፈጠረው? ምን ተፈጠረ? ቆንጆ የደበከኝ ነገር ምንድን ነው? ማለት ምን የደበኩሽ ነገር አለ ውዴ? እንደማይን ኬት አመጣሽው? ቆይ ሮቤል ምንድን ነው የሚለኝ? አድናን ሮቤል ላይ አልሽ? አዎ ሮቤል። ሮቤል እዚህ መጥቷል እንዴ? የት ያገኘሽው? አሁን ሲገባ አግኝቼው እኮ ነው። ጭራሽ እዚህ ድረስ መጣ? የት ነበረ? ቆይ እኔ ዛሬ ምንም እየገባኝ አይደለም። እኔ ሳላቅ ምንድን ነው እዚህ ቤት ውስጥ እየሆነ ያለው? አይ ዝም ብዬ ነው ቆንጆ፣ ምንም አልተካሄደም። ያንተ ሁኔታ ሲገርመኝ እኮ ሮቤልም ከወሬ መሸሽ ጀምሯል። ቆይ ምንድን ነው እንደዚህ የቀያየራችሁ? ሮቤል ታዲያ ምን አለሽ? ምንም አላለሽ ማለት? ምንም አልነገረሽም ያለኝ የሆነ ነገር አንተ እንድትነግረኝ ይፈልጓል። ይሄ ጨካኝ ምን ብዬ እንድነግራት ፈልጎ ነው? ጭራሽ አልነገረሽም ነው የሚላት? በላ ንገረኝ፣ ምንድን ነው የተፈጠረው? ያው ጠዋት ከእሱ ጋር ጣልተን ነበርና እሱ ልጅ ፈልጎ ነው። ያው የእሱ ስራ ማናረዳት። እርግጠኛ ነህ ለዚሁ ነው? የእናንተ መጣላት እኮ አዲስ ነገር አይደለም። አዎ የኔ ቆንጆ፣ እሱ ወሬ ይወዳል። በዚህ መሀል እሱ እኔና አንቺ ማጣላት ነው የሚፈልገው፣ እያወቅሽው። እሺ የኔ ፍቅር፣ ምንም ነገር እኮ እንድትደብቀኝ አልፈልግም። እሺ በቃ እኔ ልሂድ፣ አንተ ረፍት አድርግ፣ ተኛ። እነዚህ እባቦች ደግሞ መጡ። ቆይ እንዴት ነው ፈቶ የመጡት? ምንድን ነገር አፈልገ ነው አንተ ቆሻሻ? እንዴ አድናን ተረጋጋ እንጂ። እኔ ነገርካት መስሎኝ ነው እንትን ያልኩት። እንዴ ባለጌ፣ እኔ እንዳንተ ጭንቅላት የሌለኝ መሰለህ እንዴ? አድናን ምን ሆነ ነው? ተወኝ በቃ፣ ይኸው ልሄድልህ ነው ዛሬ የመጣሁት። ከዚህ በኋላ እኔን አታየው። ዋው አድርጎት ነው። ግን ደግሞ ከመሄድ በፊት የምጠይቅህ እንድመለስልኝ እፈልጋለሁ። ምንድን ነው እሱ? እሺ ጠይቀኝ። ሳራ ምን ሆና ነው የሞተችው? እንዴ አድናን ከአንተ እኩል ነው እኔም የሰማሁት። አንተ እኔን ሳይ እኔም ስሰማ በጣም ደንግጫለሁ። ውሸት ነው ሮቤል። የምሬን ነው አድናን፣ እመነኝ። ሮቤል ይህን ያህል ጊዜ መሞቷን መደበቅ በራሱ በቂ ቅጣት ነው። እባክህ ከዚህ በላይ ብዙ አትቅጣኝ። የምሬን ነው አድናን፣ እመነኝ። ሰይጣን አሁንም እየዋሸኝ ነው። አትዋሸኝ። እኔ ምንም አላውቅም አድናን። እንደሚራ እኮ ለሁለታችንም እኩል ነው የነገረችኝ። ዋው ምን አድርግ ነው የምትለኝ? ከዚህ ቤት ንቅንቅ እንዳትል። እዚህ ቤት ሆነ ሚራን ጠብቃት። እሺ
እወጣለሁ። መቼም አታገኙኝ። መቼም ብቻ እንዴ ብሩ ላግኝ። አዎ ሰውዬ ቆይ ምን ሆኖ ነው እንዴ? ቆየ እኮ እንዴ? ሰውዬ ምን ሆኖ ነው? ቆየ እኮ ትንሽ ደቂቃ ብቻ ጠብቂኝ። ብሩን እኮ ስላላገኘሁት ነው እስካሁን። ወይኔ ጉዴ! አጣኸው እንዴ? ኧረ ተረጋጊ፣ ገና እኮ ነኝ። ምን ሆነሽ ነው? ቆይ ምን ሆነ ነው የቆየኸው? ገንዘቡን ይዘው መምጣት ይሄን ያህል ከባድ ነው እንዴ? እባክሽ አልቻልኩም። አድናን ያለው መኝታ ክፍል ነው። እንዴት አድርጌ ልግባ? ወይኔ ሚራ፣ ቆይ እሷ ምን አባል ይሰራል በዚህ ሰዓት? ይህንን መቼም እንድጠይቅልሽ ፈልግሽ አይደለም አይደል? የምጠይቅኝ። ቆይ ቤቱ ግን እንዴት ነው? በጣም ያስፈራል አይደል? ይሄ የለቅሶ ድባቡ ምናምን እንዴት ነው? እስካሁን ድረስ እንግዲህ ምንም ነገር አልነገራትም። እንዴት ማለት? ለምን አውቃለሁ። ያው አድናን ታውቂ የለ ሼባ ስታይል እኮ ነው የሚያራምደው። እንግዲህ መርዶ የሚነገረው ጠዋት ነው ብሎ ጠዋት ሊነግራት ይሆናል። እውነት እንዴ? እንደዛ ከሆነማ በጣም ጥሩ ነው። አዎ ግን አሁን ይኸውልሽ ብሩ እንዳላወጣ እሱ ደግሞ ውስጥ ነው ያለው። ሮቤል እንዲወጣ አድርገዋ። ወይ እንዴት ነው የማስወጣው? እንደዚህ እዛው ነው እንደማውራት ቀላል መሰለሽ? በዚህም በዛም ብለህ ቶሎ ብለና ሮቤል፣ እባክህን ቶሎ ብለና። እሺ እሺ። መቼም አታገኘኝ መቼም። ናፍቀሽ መጠኝ ቆንጆ። ግን እኮ ዛሬ ስሜት ምንም ልክ አይደለም። አንቺን ሲሽ ጻምለው። እሺ ምን አድርጌ ላዝናና? አንዴ ሰሚ። ሌላስ? በቃ ዝም ብለሽ ሰሚ። በደንብ ስማሃለሁ። ደስታሽን እንዴት ላጨልም የኔ ፍቅር? አሁንስ ደስ አለ? ጨረስኩ እኮ። በጣም እንጂ በጣም የኔ ፍቅር። ምን እዚህ ምን እንድስም ነው? ኧረ አይደለም፣ እዚህ ይሻላል ብዬ ነው። እሺ አሁን ለፖሊሱ ደውልለት። አይ አሁን ስራ ላይ ይሆናል፣ እራሱ ይደውላል። የኔ ቆንጆ ቢያንስ የሆነ ነገር ይበለን እንጂ። ፖሊሱ ፖሊስ እንዳልሆነ ለሆነ አታውቅም እንዴ? የሆነ ነገር ካገኘ እኮ እራሱ ይደውልናል። አታስቢ እሺ። ሳራ ሰርጌ ላይ ሆና ነው ማግባት የምፈልገው። አንደኛ ሚዜ እኮ ትሆንልኝ እሷ ነች። ሁሉም ነገር ይሆናል የኔ ቆንጆ። አምናሃለሁ፣ በጣም ታደርግልኛለህ። እሺ ምን ሊሆን ንግስት? ምን አድርጌ ላምጣት? መሞቷን እንጂ መሞቷን የማላውቀው ሴት። አንቺ አታስቢሽ ምን ነገር። ወይኔ ሚራ፣ ሮቤል ገንዘቡን ሰርቆኝ ጠፋ ማለት ነው? እንዴት ነው ቆይ ባለቀ ሰዓት የጃጃልኩት? እንዴት ነው ጅል ሆንኩለት? አልገባኝም። እንዴት ነው ሮቤልን ላምነው የቻልኩት? ሰራልኝ፣ ሸወደኝ፣ ሮቤል ሸወደኝ። ቆይ ሚራ፣ አሁን ምንድን ነው ማድረግ ያለብኝ? ምን ላድርግ? ልደውልለት እንዴ? አይ አዎ ልደውል።
ወይኔ ሚራ ማትረባ ይጠፋ ነበር አይደለም? ደግሞ ያዝከው ምንድን ነው?